በየዕለቱ የምናደርጋቸው ድርጊቶች እንዲሁም የምናመጣቸው ውጤቶች በድብቁ የአእምሮ ክፍላችን ውስጥ በተገነቡ እምነቶች የተጸነሰ ነው። ታዲያ እንዴት ነው ይህን የአእምሮ ክፍላችንን በመጠቀም ውጤታችንን መቀየር የምንችለው ካላችሁኝ በጆሴፍ ሞርፊ የተጻፈውን The Power of Your Subconscious Mind የውስጠ ህሊና ኃይል የሚለውን መጽሐፍ እየዳሰስን የምናየው ይሆናል። እስከ መጨረሻው ድረስ አብራችሁኝ ከቆያችሁ የዚህ መጽሐፍ ተሸላሚም ትሆናላችሁ። የመጀመሪያው እጅግ አስፈላጊ የሆነው ከዚህ መጽሐፍ የምንወስደው ነጥብ አእምሮ ሁለት ክፍሎች አሉት የሚል ነው። ሁለት ክፍሎች ስንል ግን በሃርድዌር ወይም በሚነካና በሚዳሰስ ቁስ ደረጃ ሳይሆን በሶፍትዌር ወይም በሚሰራበት ስርዓት ወይም ሲስተም ደረጃ መሆኑን መረዳት ያስፈልጋል። እነዚህ ሁለት ክፍሎች ምንድናቸው ስንል ደግሞ የመጀመሪያው ኮንሺየስ ማይንድ ወይም ንቁ አእምሮ የምንለው ሲሆን የማሰብ የማመዛዘን እና የመምረጥ ኃላፊነቶችን ይወጣል። ሁለት ወይም ከዛ በላይ የሆኑ ነገሮችን ይዘን የትኛው ይሻላል፣ የትኛው ያተርፋል፣ የትኛው ያዋጣኛል፣ የትኛውን ብመርጥ ደግሞ የተሻለ ረጅም ርቀት እጓዝበታለሁ ብለን ስናስብ ስናመዛዝን የተሻለውን ስንመርጥ ንቁ የአእምሮ ክፍላችንን እየተጠቀምን ነው ማለት ነው። ከዚህም ባለፈ እንግዲህ ይህ የአእምሮ ክፍላችን ያለው ተጽዕኖ ወይም ያለው አቅም ከ5 እስከ 12% የሚደርስ ነው። ሁለተኛው ደግሞ ሰብኮንሺየስ ማይንድ ወይም ድብቁ አእምሮ የሚባል ነው። እምነታችን እችላለሁ አልችልም ስንል ልማዳችን አንድን ነገር ማድረግ ሳንፈልግ ስናደርገው ወይም ፈልገን ደግሞ ሳናደርገው ስንቀር በልማዳችን የሚወሰን ነው። እሱም እዚህ ውስጥ የሚካተት ነው። ሌላኛው ደግሞ ስሜታችን የምንለው ነው። አንዳንዴ ጥሩ ሙድ ውስጥ መጥፎ ሙድ ውስጥ የምንሆንበትም ከዚህ ጋር ያለው ተጽዕኖ አለ። ከዚህም በተጨማሪ ደግሞ የሰውነት ጤንነታችንም በዚህ ውስጥ ይወሰናል ማለት ነው። ብዙ ሰዎች ሰብኮንሺየስ ማይንድን ተጠቅመው ጤናቸውን መመለስ ችለዋል። ብዙ ሰዎች ደግሞ ባለማወቅ ውስጥ ሰብኮንሺየስ ማይንዳቸው ወይም ድብቁ የአእምሮ ክፍላቸው ተመርዞባቸው ጤናቸው ሲጎዳም ብዙ ጊዜ ተስተውሏል ማለት ነው። ሌላው ከዚህ መጽሐፍ የምንወስደው ነጥብ ፓራዳይም ወይም ኢጎ የሚለውን ነጥብ ነው። ይሄ ምንድነው ትርጓሜው ስንል እኛን ያልሆነ ግን ካደግንበት ማህበረሰብ የወሰድነው ማንነት ነው። ይሄ ፓራዳይም ወይም ኢጎ ተብሎ የሚጠራው ከልጅነት ጀምሮ ይህንን አድርግ ጥሩ ነው፣ ይህንን አታድርግ መጥፎ ነው፣ ይሄ በእኛ ባህል እንዲህ ነው፣ ይሄ በእኛ ባህል እንደዚህ አይደለም እየተባለን የተማርናቸው ነገሮች በሙሉ እዚህ ውስጥ ይገባሉ። እዚህ ጋር ግን በምንማርበት ጊዜ ጥሩ ነገሮችን ተምረናል፣ እውነት ነው። የተለያዩ ነገሮችን ደግሞ ክህሎቶች፣ እውቀቶች እንዲኖሩን አድርጎናል። ዛሬ ላይ ስማችሁን ጻፉ ብንባል እንደው ስሜን መጻፍ ይችል ይሆን ብለን አናስብም። ቀጥታ ነው ስማችንን የምንጽፈው። ለምን? ፓራዳይማችን ውስጥ ስማችንን መጽሐፍ በድግግሞሽ ውስጥ ስለተገነባ ማለት ነው። ይሄ ጥሩ ጎኑ ነው። በመጥፎ ጎኑ ስናየው ግን በጣም ብዙ መጥፎ የሆኑ ሀሳቦችም እኛ ውስጥ ተገንብተዋል። ታዲያ እንዴት ነው ይህንንስ የምንቀይረው ስንል በተገነባበት መንገድ ማለትም በድግግሞሽ መቀየር እንችላለን ሲል ጆሴፍ ሞርፊ በዚህ መጽሐፉ ላይ አስቀምጦልናል። እንዴት የሚለውን የምናየው ይሆናል። ሶስተኛው የዚህ መጽሐፍ ወርቃማ ነጥብ ደግሞ ማመን ኃይል ነው የሚል ነው። ማመን ምናባዊ የሆኑ ሐሳቦችን መሬት ላይ እንድናወርድ ያደርገናል። ግን ማመን በሐሳብ ወይም በንግግር ሳይሆን በተግባር የሚገለጽ ነገር እንደሆነም መረዳት አለብን የሚል ነው። አንዳንድ ጊዜ በምናባችን የምናየው አርቀን የምናስባቸው ነገሮች እዚህ ምድር ላይ መውረድ ይችላሉ። እውነት ነው። መቼ ካላችሁኝ ስናምነው ነው። እዚህ ጋር ግን አንድ የሚነሳ ትልቅ ነጥብ አለ። ማመን ማለት ዝም ብሎ ማሰብ ማለት አይደለም። በቃ እኔ አደርገዋለሁ፣ እኔ እችለዋለሁ ምናምን የሚል ሰው ሁሉ አምኗል ማለት አይደለም። ያመነ ሰው ማለት አይምሮ ውስጥ ያለውን እውቀት፣ ልቡ ላይ ያለውን ተስፋ፣ አካሉ ላይ ያለውን ጉልበት እንዲሁም የወጣትነት ጊዜውን ተጠቅሞ አሳካዋለሁ ለሚለው ነገር በየቀኑ ምን እየሰራህ ነው። ሰው ማመን የሚገለጸው ህልምን በመናገር አይደለም። ማመን የሚገለጸው አምናለሁ ብሎ በመፎከር አይደለም። ማመን የሚገለጸው በመስራት ውስጥ ነው ማለት ነው። ይህንን መረዳት መቻልም ይጠበቅብናል። አራተኛው ወርቃማ ነጥብ ቅድም እንደምነግራችሁ ቃል የገባሁት ማይንድ ሪፕሮግራሚንግ የሚል ነው። አይምሮአችንን በአዲስ መልክ መቅረጽ ብለን ልንተረጉመውም እንችላለን። ማታ ወደ እንቅልፋችን ስንሄድና ጠዋት ከእንቅልፋችን በምንነሳበት ጊዜ ያለውን ሰመመን ተጠቅመን ለመለወጥ እነዚህን ነገሮች ማድረግ እንችላለን። እንግዲህ ማታ ወደ እንቅልፋችን ስንሄድ እንዲሁም ጠዋት ከእንቅልፋችን ስንነሳ ባሉት ጊዜያቶች ውስጥ ሰመመን ውስጥ ነው የምንሆነው። ሰመመን ውስጥ ሆንን ማለት ድብቁ አይምሮ ክፍላችን የሚከፈትበት፣ ንቁ አይምሮ ክፍላችን ደግሞ ፈዘዝ ይልና ነገሮችን በቃ አመዛዝኖ ከመውሰድም ወጣ ብሎ በቃ
ፖዚቲቭ የሆኑ ቀና የሆኑ ነገሮችን ሊወስድ የሚችልበት እድልም ከፍ ይላል። ፓራዳይም ወይም ኢጎ ብለን የጠራ ነው እኛን ያልሆነ ግን ካደግንበት ማህበረሰብ ወስደን የተገነባብን ማንነትም ደግሞ ለመቀየር ዝግጁ ይሆናል ማለት ነው። ምን ብናደርግ መልካም ነው? 4 ነገሮችን አስቀምጫለሁ። የመጀመሪያው ቀና ቀና ሀሳቦችን ብናስብ ብንናገር፣ በዙሪያችን ያሉ ሰዎች ላይ መጥፎ የምናስብ ከሆነ እነዛን ነገሮች ብናስወግዳቸው፣ የምንናገረው ነገር በቃ ትችት ሐሜትም ከሆነ ለተወሰኑ ጊዜያቶች ወይም በነዛች በአትሊስት ጠዋት ስንነሳና ማታ ስንተኛ ባሉት 30 ደቂቃዎች ውስጥ ባናደርገው ይመከራል። ሁለተኛው የምንፈልገውን ነገር በምናባችን መመልከት የሚል ነው። በምናባችን የምንመለከተው ለምንድን ነው ካላችሁኝ፣ ያንን ነገር ኢሜጅ ያ ነገር መሳካት መሆን መፈጸም እንደሚችል ምናባችን ውስጥ ለመፍጠር ነው። በምናባችን ውስጥ ያንን ነገር ፈጠር ነው ማለት ለማመን ጥሩ የሆነ ተጽዕኖን ይፈጥራል ማለት ነው። ወይም ደግሞ ያንን ነገር የምናሳካበትን ጉልበት፣ አቅሙን፣ ኃይሉን እናገኘዋለንም ማለት ነው። ሶስተኛው ወሳኝ ነጥብ የተግባር ሰው መሆን አለብን። በቃ አመንን ማለት ተገበርን ማለት ነው። እሱን መረዳት መቻል ይጠበቅብናል። አራተኛው ነጥብ ማመስገን የሚል ነው። እንግዲህ እነዚህ ሁሉ ነገር የምናደርጋቸው ቀና የሆነ ነገርን ውስጣችን ውስጥ ለመፍጠር ነው። ከብዙ ቀና ነገሮች መካከል ደግሞ የተሻለው ቀና ነገር ማመስገን፣ ለተደረጉልንም ላልተደረጉልንም ወደፊት ለሚሆኑልንም እየሆኑልንም ላሉት ነገሮች ማለት ነው። አምስተኛው እጅግ በጣም ወሳኝ የሆነው እኔ ከዚህ መጽሐፍ ላይ የወሰድኩትና ለእናንተ ላጋራችሁ የወደድኩት ነጥብ ከውስጣችን ያሉ መጥፎ ስሜቶችን ማስወጣት የሚል ነው። ቅናት፣ ተንኮል፣ ቂም የተለያዩ ብለን የምንጠቅሳቸውን ነገሮች ማስወጣት መቻል ይጠበቅብናል። ምክንያቱም እነዚህ ነጥቦች ያለንን እንዳናይ እና እንድንጎዳ ስለሚያደርጉን ነው። አብዛኛው እዚህ ምድር ላይ የሚቀና ለሰዎች ስኬት፣ ለሰዎች ጉዞ እንቅፋት የሚሆን ሰዎችን ጥዬ ካላለፍኩኝ የሚሉ ሰዎች በሙሉ ምንድነው ችግራቸው ካላችሁኝ፣ ሁሌም ያንን ነገር ስለሚያስቡት በራሳቸው ሰርተው ከመብለጥ ይልቅ ሌላውን ሰው ወደ ታች ኮርኩመው ከነሱ እኩል ማድረግን ምርጫቸው ያደርጋሉ። እኛ ከነዚህ ነገሮች ደግሞ ራሳችንን እያስወጣን ብንሄድ፣ በሚዲያ በአካል ቀና ነገሮችን ብናወራ ብናካፍል፣ እንዲሁም ለራሳችንም ብንሰራ፣ አካባቢያችንን ቀና በሆኑ ሰዎች ብንከበው፣ ሰብኮንሺየስ ማይንድ ድብቁ የአእምሮ ክፍላችን ከ88% እስከ 95% የሚሆነውን የዕለት ተዕለት እንቅስቃሴያችንን የሚቆጣጠረውን የአእምሮ ክፍል መጠቀም እንችላለን ብዬ ያቀረብኩላችሁ ይድነቃቸው አባይነህ ነበርኩኝ ከሰንፔር ሚዲያ። ይህኛው ፕሮግራማችን ሰንፔር መጽሐፍ ይሰኛል። ዛሬ 8ኛውን መጽሐፍ ዳሰሳ አድርገንበታል። ከዚህ በኋላ ብዙ መጽሐፎችን ሪቪው ስለምናደርግ ሰብስክራይብ ማድረጋችሁን አትርሱ። የዚህ ፕሮግራም አጋራችን የሆነው 4 ኪሎ አብርሆት ላይብረሪ አጠገብ የሚገኘው በታላቅ ቅናሾቹ የሚታወቀው አንባቢ ትውልድን ለመገንባትም ለበርካታ ዓመታቶች ሲሰራ የቆየው ሀሁ የመጽሐፍት መደብር የዚህ መጽሐፍ ተሸላሚ ሊያደርጋችሁ ነው። ከናንተ የሚጠበቀው ከዚህ ቪዲዮ ምን ተማራችሁበት፣ ወይም ደግሞ ይህን መጽሐፍ አንብባችሁትም ከሆነ የተማራችሁት ተጨማሪ ነጥብ ምን ይመስላል፣ ምን ላይስ ብንሰራ እንደ ሀገር ለውጥ እናመጣለን በሚሉት ነጥቦች ላይ ሐሳባችሁን ኮመንት ላይ ማድረግ ነው። ብዙ ላይክ ያገኙ 2 ኮመንቶች ይሸለማሉ። ሀሁ የመጽሐፍት መደብርን ከልብ እናመሰግናለን። ሰላማችሁ ይብዛ።